والله لو أقسمت بين الركن والمقام ما رأيت مثله ولا هو رأى مثل نفسه لما كنت خانفا. أبو حيان ابن تيمية سيايو أنت الإمام المنتظر علمكم ما تتبقى ينبر إمام أنت نبر كلتا. ما كنت أظن أن الله بقي مثلك. الله عند أنت ينسي فترة البيال تبقكم نبر تأمر نبر. ابن حجر العسقلاني أمير المؤمنين في الحديث سل ابن تيمية سيناقروا درر الكامينة مسعفات شولي تملكت سل السو يعورو توايت أقبو سل السو يتناقروا أئمة وچن سيزرزروا شيخ الإسلام يسلمنا وشيخ لما أرقى يتستو السل ዓለም ላይ ስሙ ሲጠራት ዝብል እሱ ሰው ብቻ 85 አኢማዎች ሸይኹል ኢስላም ብለውታል ይላሉ ስለሱ ሲጽፉ ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ የመሪነት ዕውቅናው እኮ አሽሃሩ ሚነ ሸምስ ፀሐይ ከምትታወቀው በላይ ይታወቃል ሸይኹል ኢስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊትም ይቀጥላል ይላሉ ኢማም ኢብኑ ሐጀር إمام الحافظ السيوطي أحد مجدد هذه الأمة الساتشو من يلالو هو شيخ الإسلام يسلمنا وشيخ السنة الحافظ يحادث اكسبرت السنة الفقيه يفقيه اكسبرت السنة المجتهد اجتهاد درجة يدرس السنة المفسر البارع غرة زمانه يكفل زمنه كستت نبر الله عالم الزهاد دنيا يتوت زاهدوش عالم ملكت نبر ابن تيمية ذكر يود نبر سبحي سجدو ذكر لم يصلفوا ابن القيم ملال بذكروቹ መሃል አንገቱን ቀና ያደረገ ወደ ሰማይ አላህን ያወራ ይመለሳል ይላል سبحانك وبحمدك ابن تيمية በዚክሩ ነው የሚታወቅ መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገለበጥ ሳምንት ይፈጅባቸው ነበር እሱ በቀን የጻፈው ተጠየቀ እንዴት ይህን ችሎታ ያገኘው አለ አንድ ጥያቄ መለስ فوالله ما رفعت قلما ولا وضعت إلا سبحت الله سبحانه وتعالى እኔ እኮ ብዕሬን አላነሳም አላስቀምጥም አላህን ተስቢህ ያረኩ ቢሆን እንጂ ابن القيم مدارج السالكين የሚባለው ውብ መጽሐፉ ላይ ابن تيمية በህይወቱ የመጨረሻ ጊዜ አንድ ደብዳቤ ጻፈልኝ ይላል ደብዳቤው ጋር ያይዞ ችግጥ ማስቀምጧታል አነ الفقير الى رب البريات እኔ እኮ ወደ ሰው ልጆች ጌታ ከጃይ ዳሃው ነው أنا المسكين في مجموع حالات أنا مسكين ناي بقولهم كنيداي أنا ظلوم لنفسي وهي ظالمتي نفسي مبديات على الصام بدلانيال لا أستطيع لنفسي جلب منفعة ولا عن النفس لدفع المضرات ودراسي ملكام مسابالجل مغفتر مالجل مسكين ناي نبر بيتين ابن تيمية ሲራመድ ጋየው ذكر ያለም ሲመለስ ذكر ነው ሲተኛ ذكر ነው በዚህ ላይ ቁርአንን በየሰባት ቀኑ ያختማል ماذا يفعل أعدائي بي ጠላቶቼ እኔ ጋር ምን ማድረግ ይችላሉ أنا جنتي وبستاني في صدري እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው ቢገሉኝ ሸሂድ ነኝ ቢያባሩኝ ዝናናለሁ ወጥቼ ቢያስሩኝ ደግሞ ኸልዋ ይሆንልኛል 21 ጊዜ አስረውታል ኢብኑ ተይሚያ መጨረሻ ይላሉ ሙአሪኾቹ ኢነል ሙተቂን እነዛ አላህን ፈሪዎች في جنات ونهر በጀነትና በወንዞቿ ውስጥ ናቸው في مقعد صدق عند مليك مقتدر الله ዘንድ ናቸው ሚለውን አንቀጽ እንደቀራ ሩሁ ወደ አኸራ ተሻገረች ህዝብ አልተገኘም ይላሉ ኢማም ኢብኑ ሐጀር አልአስቀላኒ ፊቱን ስናየው ትንሽ ሽበት ብዙ አልነበረው ሽበት ጣል አርጎበታል ማ ተረከ ማለን ገንዘብ አልተወም ወላ ወለደን ልጅም አልነበረውም ولكن ترك أمة تدعو إليه ግን ትውልድ ትቶ ሄደ ዱዓ የሚያደርግ ወማሊክ ወአቢ ሐኒፈተ ውድ ምእመናን ዛሬ ስለ አንድ ትልቅ ኮከብ እናነሳለን በሰይፉ በመላሱ በብዕሩ መጥፎ ነገር ስለተዋጋ የነብዩ ሱና ሕያው ለማድረግ ሙሉ ህይወቱን ስለሰጠ ትልቅ ስብዕና እናወሳለን ኢብኑ ተይሚያ ሁሌም ስሙን ትሰሙታላችሁ ከቀይ ከግራ ባጨብጫቢና ባውጋጅ መሃል በዑለማዎች መሃል የሐሳብ ልዩነት ተፈጥሮ قال ابن تيمية ከተባለ ዓሊም የተባለ ይቆማል ይህ ሰው ማን እድገቱስ ማን ስሙ አህመድ ይባላል
የነቢዩን ዓለይሂ ሰላቱ ወሰላም ሱናን ሕያው ያደርግ ዘንድ ወላጆቹ አሕመድ ብለው ሰየሙት። የቤት ስሙም ተቅዩዲን ይሉታል። ለቀቡም አቡል ዓባስ ይሉታል። አባቱ አብዱልሐሊም ይባላል። አያቱ አብዱሰላም። ሁሎችም የዕልም ቤተሰቦች ነበሩ። ታዋቂ የዕልም አኢማዎች ነበሩ። ዘሃቢ ምን ይላል? አያቱ አብዱልሐሊም አባቱ ኮከብ ነበር ይላል። አብዱሰላም አያቱ ደግሞ ጨረቃ ነበር። እብኑ ተይሚያ የሚባል ፀሐይ መጥቶ ዋጣቸው ይላል። ይህ ትልቅ ሰው ለዚህ ትውልድ እንደ አዲስ ልናስተምረው ትክክለኛ የህይወት መንገዱን ልንገልጥ ግድ ይለናል። ለወጣቱ ትውልድ እንደሱ የለውጥ ቀንዲል እንዲሆኑ ለዲናቸው ሌትንም ቀንም እንዲሰጡ እንደ ሞዴል ልናነሳው ዛሬ ለዚህ አስፈላጊ ሆኖ አግኝተነዋል። ይህ ወጣት እድገቱ የዕልም ቤተሰብ ውስጥ ነበር ያደገ። አያቱ እንዳልኳችሁ ትልቅ ኢማም ነው። አባቱም እንደዛው። ተይሚያ የሚለው ስም ታዲያ የት መጣ? የሴት ስም። በእናቱ አያት ተይሚያ ትባላለች። ዕውቅ ዳዕዋ አድራጊ ነበረች። ህዝብን አስተማሪ ነበረች። አናጭ ነበረች። ከሷ በኋላ የመጣው ትውልድ በሷ ነበር የሚጠራው የተይሚያ ቤተሰቦች እየተባሉ። ይህም ታላቅ ሰው እብኑ ተይሚያ የተይሚያ ልጅ ይባላል። እብኑ ተይሚያ ገና ሕፃን እያለ አሕመድ በ7 ዓመቱ ቁርአንን ሐፈዘ። ገና በ11 ዓመቱ ዒልምን መሸምደድ ጀመረ። በሒፍዝ አቅሙ የሚደርስበት ሰው አልነበር። አንዴ ቤተሰብ ሊዝናኑ ረፍት ወጡ። አብረን እንውጣ አሉት። መውጣት አልፈልግም አለ። አባት እህቶቹን ይዞ ወጣ። ሲጫወቱ ለው ሲመጡ አባት አንተ አሕመድ ከእህቶች ከወንድሞች ጋር አትወጣም ነበር እንዴ? በመቅረት እኮ ቅር አላቸዋል። እብኑ ተይሚያም ሲመልስ አባቴ ሆይ እናንተ ወጣችሁ ምን አገኛችሁ? እኔ እኮ ቤት በተቀመጥኩበት ሰዓት አንድ መጽሐፍ ጨረስኳል። መጽሐፉ ትልቅ መጽሐፍ ነው። ሸምድዶ ጨርሶታል። ይሄ ትንሽ ታዳጊ ወጣት ታዳጊ ልጅ መጽሐፉ ረውደቱ ናዚር ወጁነቱል ሙናዚር የሚገርም መጽሐፍ ነው። ጨረስከው አሉ አባቱ። አዎ ዓሊም ነው አባቱ። እንዲህ እንደማይተሐፈዝ ያውቃል። ገለጠና ፈተነው። አንዲትም መስመር አልሳተም። ስሙ ገነነ። የእብኑ ተይሚያ የሒፍዝ አቅም ዓለም ላይ መሰራጨት ጀመረ። እሱን ለማግኘት ከሌላ ሀገር ይመጡ ነበር ለማወቅ ማን ነው እብኑ ተይሚያ የሚባል ትንሽ ልጅ አሳዩን እያሉ። አንዴ ታዲያ አንድ ሰው ከሩቅ ሀገር መጣ። እብኑ ተይሚያ የሚያልፍበት መንገድ ላይ ጠበቀው። ገና 10-11 ዓመቱ ነው። የመሐፈዝ ትልቅ አቅም አለ ተብሏል። ልሞክርህ አለው። የያዘውን ሉህ ተቀበለና ሐዲስ ጻፈ። አንብበዋለሁ። እብኑ ተይሚያ እንደ ፎቶ አንስቶ መለሰለት። ጠየቀው። አንድም መስመር አልሳተም። ምናልባት ይሄን ሐዲስ የምታውቀው ሊሆን ይችላል፣ ሌላ ልጠይቅህ አለው። አሁንም ሐፍዞ መለሰለት። ያ ሰው ተገረመ። ወቃል ኢን ዓሸ ሃዛ ሰቢይ፣ ይህ ታዳጊ አላህ ዕድሜ ሰጥቶት ከፍ ካለ ምድር ላይ ተአምር ይከስታል አለ። እብኑ ተይሚያን በሒፍዝ የሚደርስበት አልነበር። የዕልም ጥግ ደረሰ። ከ200 ዓሊሞች ዕውቀትን ወሰደ። በ17 ዓመቱ የአገሪቱ ሙፍቲዎች ውስጥ አንዱ መሆን በቃ። በ21 ዓመቱ አባቱ ወደ አኼራ ሲሻገር አባቱ የአገሪቱ ሙፍቲ ነበር። እሱም ያስተምርበት ጃሚዑል ኡመዊ የሚባል ትልቅ ቦታ አለ። የዛ ቦታ አስተማሪ ምን ይሁን? ማን ተፈለገ? እብኑ ተይሚያን ሰዎቹ አመጡ። ሰው ህዝብ ከቧል። ከዓለም ነው የመጣው። ዒልም ሊወስዱ ነው። 2 ረክዓ ሰገደና ወንበሩ ላይ ቁጭ አለ። አባቱ ወንበር አይኑን ጨፍኖ ነው ሐዲስ የሚናገረው። የተናገረው ነገር ህዝቡን አስደመም። ቁርአን ይጠቅሳል፣ ሐዲስ ያያይዝበታል። ከቁርአን ውስጥ ፍቅህ ያወጣል። የሐዲሱን ደረጃ ይተነትናል። ሰበቡን ንዙሉን ያወርዳል። የዑለማዎችን ልዩነት እዛ ውስጥ ያብራራል። በአንድ ሐዲስ በርካታ ዕውቀትን ማሳፈዝ ጀመረ። በስሩ ትላልቅ አኢማዎችን ማውጣት ጀመረ። እብኑል ቀይም ሲባል ትሰማለህ? እሱ የእብኑ ተይሚያ ደረሳ። እብኑ ዓብድልበር ሲባል ትሰማለህ? እብኑ ከሲር፣ እብኑ ዘመልካኒ፣ ሚዚ። እነዚህ ትላልቅ አኢማዎች ከሱ ስር የተቆጠቆጡ ናቸው። የእውቀትን ጥግ አላህ ሰጠ። ጧትም ማታም ዒልም ጋ ነው። እስልምናን ብቻ አይደለም ከእስልምና ውጭ ያሉትን ሁሉ ማንበብ ጀመረ።
የዘመኑ አይነት ለመሆን በቃ እስካሁን ድረስ ተጽዕኖ የከበደ መረጃዎች መስበር የማይቻል ክርክረ ብርቱ እብኑ ተይሚያ ረሂመሁላህ ከእስልምና ውስጥ የተለያዩ በሱ ዘመን ልዩነቶች ነበሩ። ሺዓዎች አሉ፣ ራፊዳዎች አሉ፣ ጉላቱ ሱፊያ ቀብር አምላኪ በሱፊያ ስም ማህበረሰብ አሉ። እነሱን ሁሉ በመጽሐፉ ቅርጽ አሳዛቸው። አልስቲጋታ ሚል ጽፎ ርማት ሰጠ። አተድሙሪያ አልዋሲጥያ እነዚህ ኪታቦች አንድ ቁጭ ብሎ የጻፋቸው ናቸው። ጉላቱ ተሰውፍ በሱፊያ ስም ደንበር ያለፉትን ቅርጽ አስያዛቸው። ሺዓዎቹ ጋር መጣ፣ አነበበው መጽሐፉን። ሺዓዎች ከሚያውቁት በታይ ሺዓን ያውቃል። ሚንሐጁ ሱና ሚል መጽሐፍ ጻፈ። ድምጥማጥ አጠፋቸው። የእስልምናን ከጨረሰ በኋላ ወደ ክርስትና ወደ ክርስትናን በደንብ አጠናና የሰጠው ምላሽ ከባድ ነው። አልጀዋቡ ሰሒህ ሊመን በደለ ዲን አልመሲህ የኢየሱስን ዲን ለቀየሩት ምላሽ ብሎ መጽሐፍ ይዞ ወጣ። ማን ይከራከር? የሁዲያን አጠና። ተዋዒድ ብኑ ተይሚያ ፊ ረድ ዐለል የሁዲያ ሚገርም መጽሐፍ ጻፈ። ሊወዳደሩት አልቻለም። ከእስልምና ወጣና ፍልስፍናን አነበበ። እነ አሪስቶትል ታዋቂ ፈላስፋዎችን ሚዛን በሚለው መጽሐፍ ድምጥማጥ አጠፋቸው። ደርዑ ተዓሩድ አልዓቅል ወነቅል የጻፈው መጽሐፍ እስካሁን አስደማሚ ነው። ታዋቂ የዓለም ፈላስፋዎችን መሰረት አሳጣቸው። ይህን ዒልሙን ያየ ትውልድ እብኑ ተይሚያን አገነን እና አቡ ሐያን እብኑ ተይሚያን ሲያዩ አንተል ኢማሙል ሙንተዘሩ ዓለም ቁማ ተጠብቀው የነበረ ኢማም አንተ ነበርክ ይሉታል። ተው ከሱ በኋላ የመጡ እብኑ ደቂቅን አልዒዲ ታዋቂ ዓሊም ናቸው። እብኑ ተይሚያ ጋር ቁጭ ብያወራሁት ይላሉ። ፈረአይቱ ረጁለን ቀድ ውድዐት ኩሉል ዑሉም በይነ ዐይነይ ዒልም የተባለ አላህ አይኑ ላይ ያደረገለት የፈለገውን ያነሳል፣ የፈለገውን ይተዋል። እብኑ ደቂቅ ማለት ትልቅ ዓሊም ናቸው። ግን እብኑ ተይሚያን ሲያዩ ዋለሉ። ከዛም ብያልኩት ይላሉ መጽሐፋቸው ላይ አለ ማ ኩንቱ አظن أن الله بقي مثلك አላህ እንዳንተ አይነት ሰው ይፈጥራል ብዬ አልጠበቅኩም ነበር። ተአምር ነበር። እነ እብኑ ሐጀር አልአስቀላኒ አሚሩል ሙእሚኒን ፊል ሐዲስ ስለ እብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያወሩት አይጠግቡ። ስለሱ የተናገሩ አኢማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሸኽ ሚል ማዕረግ የተሰጠው እሱ ነው። ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ። 85 አኢማዎች ሸይኹል እስላም ብለውታል ይላሉ ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ ነው። የመሪነት እውቅናው እኮ አሽሃሩ ሚነ ሸምስ ፀሐይ ከምትታወቀው በላይ ይታወቃል ይላል። ሸይኹል እስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊትም ይቀጥላል ይላሉ ኢማም እብኑ ሐጀር። የእብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላሉ። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት። ኢማም አስዩጢና ኢትሓፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። ስለ እብኑ ተይሚያ መግቢያቸው ላይ እንዲህ ይላሉ፣ ወርደህ አረጋግጥ። ኢማም አልሓፊዝ አስዩጢ አሐዱ ሙጀድድ ሃዚሂ ልኡማ እሳቸው ምን ይላሉ? ሁወ ሸይኹል እስላም የእስልምናው ሸኽ እሱ ነው። አልሓፊዝ የሐዲሱ ኤክስፐርት እሱ ነው። አልፈቂህ የፍቂህ ኤክስፐርቱ እሱ ነው። አልሙጅተሂድ የእጅቲሃድ ደረጃ የደረሰ እሱ ነው። አልሙፈሲር አልባሪዕ ጉረቱ ዘማኒ የክፍለ ዘመኑ ክስተት ነበር ይላል። ዓለሙ ዙሃድ ዱንያን የተውት ዛሂዶች ዓለም ምልክት ነበር እብኑ ተይሚያ ይላል። ዛሃቢ የእሳቸው ደረሳ ስለ ዒልሙ ሲናገሩ ወላህ በአላህ ይሁንብኝ ይላሉ ብምል መቃመል ኢብራሂምና ሩክን ከዓባ ጥግ ቁሜ እኔ እብኑ ተይሚያ አይነት ሰው እንዳላየው እብኑ ተይሚያ ራሱ የራሱ አይነት ሰው አይቶ እንደማያውቅ ብምል ለማ ኩንቱ ሓኒፈን ወንጀለኛ አይደለሁም ይላል እብኑ ተይሚያ አልሐራኒ። ይህ ታላቅ ሰው፣ ይህ የለውጥ ቀንዲል፣ ይህ የነቢዩን ሱና ሕያው ያደረገ ዛሬ ዳግም ልናነሳው በእኛ ላይ ግድ ነው። ዒልሙ ብቻ አልነበረም ሰውን ያስደመመው። እብኑ ተይሚያ ዓቢድና ዛኪር ነበር።
አሁን የሱ ተከታይ ነን የምንል ትውልዶች እጃችን ላይ የጠፋው መሳሪያ ዛኪር ነበር ኢብኑ ተይሚያ። ዚክር ነው ሙሉ ቀኑን የሚያጠፋው። ኢብኑል ቀይም ዋብል ሰይብ ሚል መጽሐፉ ላይ ስለሱ ያወሳል። አንዴ ይላል ሱብሒ ሰግዶ ቁጭ አለ ኢብኑ ተይሚያ፣ ዚክር ያዘ፣ መጣው አልጨረሰም፣ ተመለስኩ አልጨረሰም። ሶስተኛ ስመጣ መገረሜን አይቶ ቀና ብሎ አይ ከዛም ሃዚህ ገድወቲ ይሄ እኮ የሩሄ ምግብ ነው አለ። ኢለማ ተገዳ ሰቀጠት ቁዋይ ኃይሌ ይወድቃል እኮ ይሄን ካልበላዋል። ዚክር ይወድ ነበር። ሱብሒ ሰግዶ ዚክር ነው የሚያሳልፈው። ኢብኑል ቀይም ይላል በዚክሮቹ መሃል አንገቱን ቀና እያደረገ ወደ ሰማይ አላህን እያወራ ይመለሳል ይላል። ሱብሓነከ ወቢሐምድክ። ኢብኑ ተይሚያ በዚክሩ ነው የሚታወቀው። መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገልበጥ ሳምንት ይፈጅባቸው ነበር። እሱ በቀን የጻፈው ተጠየቀ። እንዴት ይህን ችሎታ ያገኘው አሉ። አንድ ጥያቄ መለስ ፈወላህ ማ ረፈዕቱ ቀለመን ወላ ወضዕቱ ኢላ ሰበሕቱ ላህ ስብሓነሁ ወተዓላ። እኔ እኮ ብዕሬን አላነሳም አላስቀምጥም አላህን ተስቢሕ ያረኩ ቢሆን እንጂ አለ። ኢብኑ ተይሚያ ሲያሰግድ አላሁ አክበር ሲል ቀልባችን ከሆዳችን ሊወጣ ይመስለናል ይላሉ። የግርማ ሞገሱ ዛኪር ነበር፣ ዓቢድ ነበር። ህዝቡ በዒባዳው በዒልሙ አጋነነው፣ አላቁት። ሸይኹል ኢስላም ብለው ሰየሙት። ሲያዳንቁት ግን አይወድም ነበር። እኔ ለአላህ ተናናሽ ተራባሪያው ነኝ ይል ነበር። ኢብኑል ቀይም ምን ይላል? እሱ ፊት ላይ ውዳሴ ከተሰጠው ካደነቁት ፊቱ ይቀየር ነበር። አነ ላ ሸይ እኔ ምንም አይደለሁም ይላቸዋል። ወላ ሚኒ ሸይ ወላ ፊየ ሸይ እኔ ዘንድ ምንም የለም፣ ምንም ያረኩት አስተዋጽኦ የለም። ለምን የምታደንቁ? ፈወላሂ ማ ዚልቱ ጀድዲ እስላሚ እስልምናዬን ሁሌም እንዳደስኩ ምኖር ሰው ነኝ፣ አታዳንቁኝ ይላል። ግጥም ይገጥማል። አነል ሙከዲ ወብኑል ሙከዲ ሀከዛ ካነ አቢ ወጀዲ። ሰባራ የደካማ ልጅ ደካማ፣ አያቶቼ ደካማ፣ ከአላህ ፈላጊዎች ነን ይለም። ሙፍተቂር ነበር ወደ አላህ። የሰውን ጭብጨባ አይፈልግም። ዓላማው ይሄን ትውልድ መቀስቀስ ነበር። ኢብኑል ቀይም መዳሪጁ ሳሊኪን የሚባለው ውብ መጽሐፉ ላይ ኢብኑል ተይሚያ በህይወቱ የመጨረሻ ጊዜ አንድ ደብዳቤ ጻፈልኝ ይላል። ደብዳቤው ጋር ያይዞ ይችን ግጥም አስቀምጧታል። አነል ፈቂር ኢላ ረቢል በሪያት፣ እኔ እኮ ወደ ሰው ልጆች ጌታ ከጃይ ደሃው ነኝ። አነል ምስኪን ፊ መጅሙዕ ሐላት፣ እኔ ምስኪኑ ነኝ በሁሉም ሁኔታ። አነ ዘሉሙን ሊነፍሲ ወሂየ ዛሊመቲ፣ ነፍሴን በድያታለሁ እሷን በድላኛለች። ላአስተጢዑ ሊነፍሲ ጀልበ መንፈዓትን ወለዓን ነፍሲ ሊደፍዑ ልመضራቲ፣ ወደ ራሴ መልካም መሳብ አልችል መገፍተርም አልችል ምስኪን ነኝ ይል ነበር ኢብኑ ተይሚያ። ሙፍተቂር በዚህ ነው የሚታወቀው። አቅም የለኝም አላህ እርዳኝ የሚል ሰው። የያዘው ዒልም የተቅዋ ውጤት ነው ይላሉ አኢማዎች ስለሱ ታሪክ ሲጽፉ። አንዳንዴ ይላል ስለ ራሱ ሲናገር ዒልሙ በዛና ብዙ እውቀቶች ወደሱ ይመጣል፣ ፈትዋ መስጠት አይችልም። እወጣለሁ ይላል ዒልሙን ቢስ ይለኝ ሲዘጋብኝ ፈትዋው። ከሀገሪቱ ገጠሮች ላይ የተለቀቁ ህዝብ የተዋቸው መስጂዶች አሉ፣ አቧራ የለበሱ የተከፋፈቱ። ወደዛ የሄድና ኢብኑ ተይሚያ መሬት ላይ ይወድቃል፣ አቧራ ይለብሳል። ያ ሙዓሊመ አደም ዓልምኒ፣ አንተ አደምን ያስተማርከው አላህ አሳውቀኝ። ያ ሙፈሂመ ሱለይማን ፈሂምኒ፣ ሱለይማንን ግንዛቤ የሰጠኸው አላህ አሳውቀኝ ብዬ ለምነዋለሁ ይላል። ስመለስ አላህ ከፍቶልኛል ይላል። አንዳንዴ ፈትዋ ጠየቅና ፈትዋው ይጠፋኛል። ያንን ዒልም የያዘ ሰው አላህን 1000 ጊዜ እስትግፋር አረጋል፣ ማህርታውን ከጅለዋለሁ አላህ ወዲያውን ይከፍትልኛል ይላል። ኢብኑ ተይሚያ ሲራመድ ካየው ዚክር እያለ ነው፣ ሲመለስ ዚክር ነው፣ ሲተኛ ዚክር ነው። በዚህ ላይ ቁርአንን በየ7 ቀኑ ያختማል። ከሱብሒ በኋላ ፋቲሃን መደጋገም ይወድ ነበር። ጠየቁት ለምንድን ነው አሉት። አላህ እኮ 104 መጽሐፍን አውርዷል፣ ሱሑፎችን አውርዷል። የዚህን ዕውቀት ጨምቆ ቁርአን ላይ ያስቀምጥ። ቁርአን ውስጥ ያለውን ጨምቆ ሱረቱል ፋቲሃ ላይ ያስቀምጠው። ሱረቱል ፋቲሃ ላይ ያለውን ወስዶ ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተ እንገዛሃለን ባንተም እንታገዛለን። አላህ ዘንድ ያልታገዘ አላህ ዘንድ ያልተሰፋ ሰው አቅም የለውም ይላል ኢብኑ ተይሚያ። ዚክሩ የበዛ አውራዱ የበዛ ቁርአኑ የበዛ ሸይኹል ኢስላም ኢብኑ ተይሚያ። ዛሬ እሱ ተከታይ ነን ምን ዚክሩ ጋለን
በቀን ስንት ሺህ እስትግፋር አለ ቁርአን ላይ ሰላቱል ቂያም ሲያሙን ነሃር ይታለ ኢብኑ ተይሚያ ደረሰ 2-3 ኪታብ ተነባለች የለም እዛ በኋላ ካን ዓብደን ዛኪራን ሙጃሂድ ነበር ታታሮቹ ሲመጡ ታግሎ ያስወጣቸው አንዱ እሱ ነበር ኢብኑ ተይሚያ ይሄን ሁሉ ዒልም ሰበሰበና ወደ ኡማው የገባውን አቧራ አራገፈ ለዘመኑ የሚመጥን ኢጅቲሃዳቶችን ማምጣት ጀመረ ይሄ ትግሉ በዘመኑ የነበሩት መሻይኾቹ ጋር ጥርስ ውስጥ ከተተው ቀደማቸው ሰፋባቸው እነሱ ያጠበቁትን ማግራራት የዘጉትን መክፈት ጀመረ ኢብኑ ተይሚያ የሚታወቀው በገራገር ፈትዋዎቹን አሁን ድረስ እሱ የሚቃረኑት የሱን ፈትዋ ይጠቀማሉ ለምሳሌ አንድ ሰው አንድ ቦታ ቁጭ ብሎ ሚስቱን በሶስት ፈትቼሻለሁ ቢ መዛሂቦች ሁሉ ምንድነው የሚሉት ፈቷታል በሶስት ኢብኑ ተይሚያ አይደለም አለ አንድ ቁጭ ብሎ ከፈታ 10 ቢላት እንደ አንድ ነው የሚቆጠረው ዓለም ላይ ያለ ቤት ሁሉ አሁን ህይወቱን የጠበቀው በዚህ ፈትዋ ለምሳሌ ጠዋፍ አሁን የኡምራ ሐጅ ዳችኋል የኡምራ ፕሮሰስ አሁን እዛው ውስጥ ገብታችሁ 4 ሰዓት ይፈጃል መሃል ላይ ውዶ ልትፈቱ ትችላላችሁ ጠዋፍ ላይ ስትጠውፉ ውዶ ማድረግ ሸርጥ ነው አሉ አብዛኛዎቹ አይማዎቹ እሱ የነ ኢማሙ አህመድን ቀዳና ውዶ ሸርጥ አይደለም ብትፈታም ጠዋፍን እንጨርስ ብሎ ፈትዋ ሰጥ አሁን ዓለም ሊጠቀመው የሱን ፈትዋ በተለይ በዚህ ዘመን ሐረም ላይ ገብተ ሶስተኛው ጠዋፍ ላይ ውዶ ብትፈታ መመለሻ የት ነው ከባድ ነው አርቆ ማየት የሚችል ኢማም ነበር ኢብኑ ተይሚያ ፈትዋዎቹ ገራገር ነበር አስማው ሲፋት ላይ በዘመኑ ጭቅጭቅ ነበረ በአላህ ባህሪያትና ስሞች ላይ ገሩም መንገድ ከኢማሙ አህመድ ጽቦ አሻዒራዎቹ ጋር ተጋጠመ የሱ አቋም ቀላል ግልጽ አረገው አላህ አለኝን ያለውን ሲፈት እናጸድቃለን እንዴት ስንባል ለይሰ ከሚትል ሸይ ወሁወ ሰሚዑል በሲር ወጠመድ ምሳያ የለው ሲፋውን እንዳለ ታጸድቃል እንዴት ስትባል ኢማሙ ማሊክ እንዳል ወልከይፉ መጅሁል በዚህ አጀንዳው ማውራት ቢድዓ ነው ወላ አራክ ኢላ صاحب ቢድዓ እንዳል ገሩም መንገድ ይዞ ኢብኑ ተይሚያ መጣ እንጂ 7 ሲፋት ታጸድቃለ 20 ጽድቅ ይሄ ትውልዱን አሁን ፌስቡክ ላይ ተመልከቱ ቢዚ አርገውታል አረብ ሀገር ያለች ስለዚህ አጀንዳ ነው ብታወራ ቡኻሪና ሙስሊምን ያልጨረሰ ወጣት አስማው ሲፋት ላይ ነው ግጥሚያ ላይ ያደረገ ያለ ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ ገራገር ፈትዋ ሙጃሂድ በብዕሩ በልሳኑ የታገለ ነበር ታዲያ ይሄ ጉዞው ጠላትን ወለደበት ይሁዳዎች ተጣሉት ነሷራዎች ተጣሉት ሺዓዎች ተጣሉት ራፊዳዎች ተጣሉት ታምናላችሁ ኢብኑ ተይሚያ በህይወት እያለ 21 ጊዜ ታስሯል ከአንድ ቀን እስከ 2 ዓመት ተኩል ድረስ 21 ጊዜ ታስሯል ይሄ ሰው ጂሃድ ላይ ነው ያሳለፈው ሚስቴ ማግባት እድል አላገኘም እናቴን ምስኪ ዳርም ልላት ብዬ ስሄድ አንድ ጉዳይ ገጥመኛል በዛው ጠፋለሁ አላገቡም ነበር አለባበሳቸው መጠነኛ የሆነ ዱንያ ላይ ግድ የሌላቸው ለዛ ነው ኢማም ስዩጢ ዓለሙ ዙሃድ የዛሂዶቹ ምልክት ይሉታል ኢማም ስዩጢ ታዲያ ትግል በዛበት ጠላቶቹ ያስፈራሩት ገባ አንዴ ያስሩታል ሌላ ጊዜ ይፈቱታል ማዛ يفعل اعدائي بي ጠላቶቼ እኔ ጋር ምን ማድረግ ይችላሉ አነ ጀነቴ ወቡስታኒ ፊ ሶድሪ እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው ቢገሉኝ ሸሂድ ነኝ ቢያባሩኝ ዝናናለው ወጥቼ ቢያስሩኝ ደግሞ ኸልዋ ይሆንልኛል 21 ጊዜ አስረውታል ኢብኑ ተይሚያ ረዲየላሁ ተዓላ የመጨረሻ ፍጻሜው እስር ቤት ውስጥ ነበር في قلعة دمشق እስር ቤት ላይ ያለ ከተቱት ሊፈቱት ፍቃደኛ አይደሉም መጽሐፍ ከለከሉት ሚያነበውን ሚጽፈውን ቀሙት የት ይጻፍ ብዕር ፈልጎ ግድግዳ ላይ በከሰል ይጽፍ ነበር ኢብኑ ተይሚያ እስር ቤት ውስጥ የተጻፉ ፈትዋዎች ናቸው አሁን ዓለምን ያነቃነቁ ያሉት ከግድግዳው የተነሱ ፈትዋዎቹ ናቸው እጅ አልሰጥም ባይነት ለዚህ ትውልድ አስተምሮ አለፈ እስር ቤት ላይ መጨረሻ ቀለሙንም ቀሙት ምን ያድርግ መጽሐፍ የለ ጽሁፍ የለ ቁጭ ብሎ ቁርአን ማክተም ጀመረ መጨረሻ ይላሉ ሙአሪፎቹ ኢነል ሙተቂን እነዛ አላህን ፈሪዎች في جنات ونهر በጀነትና በወንዞቿ ውስጥ ናቸው في مقعد صدق عند مليك مقتدر አላህ ዘንድ ናቸው ሚለውን አንቀጽ እንደቀራ
ሩሁ ወደ አኸራ ተሻገረች። ኢብኑ ተይሚያ የዚህ ትውልድ ሞዴል፣ የወጣቱ ሞዴል፣ ለዲን የሚሰሩ ሰዎች ሞዴል፣ ለውጥን ላሰቡ ሰዎች ሁሉ ስንቅ የሆነ ታሪኩ ኢብኑ ተይሚያ አልሐራኒ። ኢብኑ ከሲር ምን ይላል ታሪኩ ላይ? ኢብኑ ተይሚያን እስር ቤት ጀናዛውን ልናወጣ ገባን ይላል። በዛን ወቅት የተገኘ ጀናዛ በእስልምና ታሪክ ተገኝቶ አያውቅም። የተጣሉት ሁሉ ሊቀብሩት መጡ፣ ደነገጡ። ሲያጡት ደነገጡ። ይህን ትልቅ ሰው ጀናዛውን በዚህ ልክ ህዝብ አልተገኘም ይላሉ ኢማም ኢብኑ ሐጀር አልአስቀላኒ። ፊቱን ስናየው ትንሽ ሽበት ብዙ አልነበረው፣ ሽበት ጣል ጣል አድርጎበታል። ማተረከ ማለን ገንዘብ አልተወም፣ ወላ ወለደን ልጅም አልነበረውም። ወላኪን ተረከ ኡመተን ተድዑ ይላል። ግን ትውልድ ትቶ ሄደ ዱዓ የሚያደርግለት። በዚህ ዘመን እኔ የማውቃቸው መሻይኾች ውስጥ አንዱ ሐጅ ላይ ሰው አገኘው። ምን እያደረክ ነው? ባለፈው ዓመት ሐጅ አድርገ ይላሉ። አዎ በዚህ ዓመት ለኢብኑ ተይሚያ ነው ማረገው። ህዝብ ልብ ውስጥ የገባ የሱን መረጃዎች ስታይ ማለፍ የማትችለው ደረሶች እንኳን ኢማሙ ኢብኑ ቀይም የሱን መረጃ መውጣት ሳይችሉ ነው ያለፉት። ትንሽ ትንሽ ቢወጡ እንጂ ያን ዒልም ይዘው እሱ ያሰመረው መስመር መጣስ አልተቻለ። ረዲየላሁ ዐንሁ ወገፈረ ለሁ አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ود مؤمنان ትኩረታችን ዛሬ ስለ አንድ ትልቅ ከዋክብት ምድርን ብርሃን ስላበራ የዘመኑ አይነት ስለነበር የለውጥ ተሐድሶ ቀንዲል ስለነበር ኢብኑ ተይሚያ ምንም ጠላቶቹ በሱ ላይ ቢያሴሩም ቂም አልነበረው፣ ይቅር ባይ ነበር። አንዴ ይላል ኢማም ኢብኑ ቀይም የሱ በጣም የሚያጠቃው ጠላት ነበር፣ የሚያሳደው፣ ሊያሳስረው፣ ስሙን ሊያጠፋው፣ ሊያስገድለው መጣው። ሙቶ ነበር ላበስረው መጣው ይላል ኢብኑ ቀይም ደረሳቸው። እገሌ እኮ ሞታል። ፈነሐረኒ ተቆጣኛል፣ ፊቱ ተለወጠ። ይህም ብስራት ብለህ ይዘህልኝ ትመጣለህ? እሱ እኮ እኔም በመታገሉ አላህ ዘንድ የሰጠኝን ደረጃ ታውቃለህ? የሱ ትግል እኮ ከፍታ ጨምሮልኛል። ወደ ቤቱ ሄደ፣ ልጆቹን ሳመ፣ አቀረባቸውና ከዚህ በኋላ እናንተ አባት እኔ ነኝ፣ አባታችሁ የምትጠይቁትን ሁሉ እኔን ጠይቁ አላቸው። ለአላህ ነው የታገልከው። ለምን ቂሙን ትቋጥረዋለህ? የተለያዩ በሱ ዘመን ነገስታቶች ተቃይረዋል። አንድ ንጉስ ኢብኑ ተይሚያ የሚደግፍ ተተክቶ ነበር። ኢብኑ ተይሚያ ከስር ሲወጣ አገኘው መሃል ላይ ከ21 እስሮቹ በአንዱ ላይ ናስር ብን ቃላዋን ይባላል። ጠራው ኢብኑ ተይሚያ ያለው እነገሌ ሼኽ እነገሌ ሼኽ አንተን ጠቁሞ አሳስረው ይል። አዎ ልበቀልልሃል። ኢብኑ ተይሚያ ፊቱ ተቀየረ። ለምን ትበቀላቸዋል? እኔ አፉ ብያቸዋል። እነሱ መስሏቸው ስላልተረዱኝ ነው። ጥፋት መስሏቸው ነው አፉ ብያለሁ አለ ኢብኑ ተይሚያ። ይሄ ሩህ ከዳዒዎች ልብ ውስጥ መኖር አለ። የሚቃረን ሰው መስሎት ነው፣ አልተረዳህ። አንዳንዱ ዲን የምታጠፋ መስሎታል፣ ሌላው ቦታው የምትቀማው መስሎታል። አስታውሳለሁ እኛ እስር ቤት እያለን 22 ዓመት እንዲፈረድብን መጥተው የመሰከሩ ሰዎች አሉ። መሻይኾች አሸባሪ ናቸው ብለው ማለት ነው። ተፈታን በኋላ መጅሊሱን ልናቋቁም ተጠራ። እነዚህን ሰዎች አቅፈን ስበን ነው አብረናቸው ቁጭ ያለ። በቃ መስሎት ነው የተጣላ፣ መስሎት ነው ያሰ እንድትታሰር እድል የፈጠረ። ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ። እንዳትዝባቸው፣ ለፈው ለአላህ ነው የታገልከው። ኢብኑ ተይሚያ በህይወቱ እነዚህን ያጠፉትንም ይሁን የተከራከሩትንም ይሁን ማክፈር አይወድም። ኢብኑ ተይሚያ አነ ላ ኡከፍሩ አሐደን ሚን አህሊል ቂብላ ይላል። ኢብኑ ተይሚያ ተማሪ ነን የምንል ሰዎች ይህን እንስማ። ኢብኑ ተይሚያ ካፉ ኩፍር ወጥቶ አያውቅም፣ ተብዲዕ ወጥቶ አያውቅም። እገሌ ሙብተዲዕ የሚል ቃል የለው። ያስተምራል፣ ቢድዓን ሽርክን ያወግዛል። እገሌ ሙሽሪክ ብሎ አያውቅም። ሐታ የተከራከሩትን ጉላቱል አሻዒራን እንኳን ሚን አህለ ሱና ወልጀማዓ ነው የቆጠራቸው። ኢብኑ ተይሚያ ያከፈረው ሰው የለም። ራሱን ዝቅ አድርጎ የሚያይ የቅብላ ያሉ ሰዎችን አላከፍርም የሚል ሰው ነው። ማክፈር የእስልምና ባህሪ አይደለም። ድሮ የሰለፊያውን የሚያከፍር ተክፊር ወልሂጅራ ስናወግዝ ቆየን። አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ የሚያከፍር ሆኖ መጣ። ነገሌ ያረዱት አይበላም፣ ገሌን ያገባሽ ተፋች። ይሄ እስልምናን አይጠቅምም ወንድሞች።
ሙስሊም ሙስሊምን አያከፍርም። መን ሶለ ሶላተና ሶላታችን የሰገደ ወስተቅበለ ቅብለተና ቅብላችን የተቅጣጨ ሙስሊም ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ነሕኑ ነሕኩሙ ቢዛሂር ወላሁ የተወሊ ሰራኢር። የእኛ ዳኝነት በውጭ ነው፣ ውስጥን አንበረብር። ሙስሊም ካፊር ከባድ ነው። ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ? አንድን ሙስሊም በስህተት ተሳስቼ ካፊር ከምል ይላሉ 1000 ካፊር ሙስሊም ብል ተሳስቼ ይሻላል ይላል። ከባድ ነው አንድን ሰው ሙብተዲዕ ማለት። ካፊር ማለት ከባድ ነው። ካልሆነ ኩፍሩ ወደ አንተ ይመለሳል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉ ካፊር ያልከው ሰው አላህ ዘንድ በትክክል ካለን ኩፍሩ ወደ አንተ ይመለሳል። ይሄ ቃል አይውጣን። እኛ ሱፊያ ብናገኝ ተከትለን እንሰግዳለን። ሰለፊያ ይሁን ኢኽዋን ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት የእስልምና አቋም ነው። ኢብኑ ተይሚያ አራቱን መዝሃብ የሚያከብር ነበር። ብዙዎቹ ከአራቱ መዝሃብ አፈንግጧል ይላሉ። በጭራሽ ሐታ ውብ የሆነ ወርቃማ ንግግር አለው ለዚህ ትውልድ የሚያስፈልግ። አካዱ አጅዝም ይላል፣ እኔ እኮ ልቆርጥ እችላለሁ ይላል። አነል ሐቀል ሙቢን እውነተኛው ሐቅ ያለ ላ የኽሩጁ አን መዛሂብ አልአርበዓ ከአራቱ መዝሃብ እውነቱ አይወጣም ይላል። ከሻፊዒ ብታጣው ከማሊክ ታገኘዋል፣ ማሊክ ብታጣው ከብን ሐንበል ታገኘዋል። ከየት ይወጣል ከዚህ ውጭ? ሐቅ ከአራቱ መዝሃብ አይወጣም ይላል ኢማሙ ኢብኑ ተይሚያ። ሁሉም ተከታትለው ነው የመጡ፣ የዳይመንድ ሰንሰለት ናቸው። አቡ ሐኒፋ ከነ ጃዕፈር ሳዲቅ ከታቢዎቹ ነው የተማረው። ኢማሙ ማሊክ ሻፊዒን ኮትኩታ ወጡ፣ ሻፊዒ ደግሞ ኢማሙ አሕመድን ኮትኩታ ወጡ። ሁሉም ከነቢዩ ዓለይሂ ሰላቱ ወሰላም ከምንጩ ነው የዘገኑት። ወኩሉን ሚን ረሱሊላሂ ሙልተሚሱ ገርፈን ሚነል ባህሪ አው ረሽፈን ሚነ ዲየም እንደሚሉት የኢብኑ ተይሚያ አቋም አራቱ መዝሃብ ማክበር። አራቱ መዝሃብ የኛም የትውልዱን መመሪያ። ወጣቱ ትውልድ እንደ አዲስ ወደ መዝሃብ ቅራቶች መመለስ አለበት። የአኢማዎቹ ዕውቀት የፈሰሰው እሱ ውስጥ ነው። ኢብኑ ተይሚያ ረዲየላሁ ተዓላ ዐንሁ አቋሙ ገራገር ነበር። ሰዎችን ማክፈር አይወድም። ለኡማው አንድነት ይጨነቅ ነበር። ሙስሊሙ ደንበሩ እንዳይዳፈር የሚታገል በብዕሩ በሰይፉ በልሳኑ የታገለ ጀግና። ከኢብኑ ተይሚያ ታሪክ አንድ ሌላ ነገር እንማራለን። አተይሚያ ሴት ነች ብለናል። ሴቶችና የዳዕዋ ሚና ይህ ትልቅ ሰው የሚጣራባት ሴት ነች። ኮትኩታ ትውልድ አወጣች። ስሟ እስካሁን ይጠራል። ሴቶቻችን በዳዕዋ ልትሳተፉ ልጆቻችሁን በማቅራት ማህበረሰቡን በማቅናት ላይ ጉልህ ሚና መኖር እንዳለበት ከዚህ ታላቅ ሰው ታሪክ እንማራለን። ነገር ግን ኢብኑ ተይሚያ ምንም ይሁን ሰው ለይሰ ማዕሱም አይሳሳትም ብሎ ሰው ያምናል። ከነቢዩ ዓለይሂ ሰላቱ ወሰላም ውጭ ዋስትና የተሰጠው የለም። ሐቅን የገጠመባቸው ላይ ፈቢሃ ወኒዕማ፣ ያልገጠመባቸው ማይመስለን ላይ ግለሰብ አይደል። እሱ ራሱ አስተምሮናል። አና አቅዋል الዑለማ ይحتج لها لا يحتج بها ይላል። የዑለማዎች ንግግር ደሊል ነው የሚፈልጉት እንጂ የነሱ ንግግር መረጃ አይሆን። ከየት ነው የዘገኑት ነው የሚታይ። ለዛ ነው ይህን ትምህርት የወሰዱት ደረሳቸው ኢብኑል ቀይም ምን ይላሉ ስለ ኢብኑ ተይሚያ። አንዳንዴ ከኢብኑ ተይሚያ አቋም መውጣት ሲፈልጉ هذا رأي شيخنا ይህ የሼኻችን አቋም ነው፣ እኛ ግን ሌላ መንገድ አይተናል ብለው ያልፋል። ليس عصمة للناس። እዛ ዑሰይሚን ኢብኑ ተይሚያን በ11 አቋም ተለይተዋቸዋል። በርካታ ዓሊሞች ግን ሰዋዱል አዕዘም አብዛኛው ወንዙ ግን ኢብኑ ተይሚያ መስመር የነብዩን ሱና ሕያው ያደረገ የነብዩ ወዳጅ አሕመድ ብን ዓብዱል ሐሊም ኢብኑ ተይሚያ። ከኢብኑ ተይሚያ ትምህርት ከምንወስደው የዛሬ ትምህርት ማሳረጊያ የምናደርገው አደራችሁ፣ አሁን እኮ እስልምናን የሰለሙ ወጣቶች እኮ አልሰለማችሁም እየተባሉ እንዲህ ሚል ፌስቡክ ላይ ያያችኋል፣ ቲክቶክ ላይ። ለምን? እኛ ውስጥ ባለ ልዩነት፣ እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚ አናድርገው። እነ ኢማም ሑጀቱል ኢስላም አብል ሐሚድ አልገዛሊ አንድ አቋም አላቸው። ኢልጃሙል ዐዋም አን ዒልሚል ከላም፣ አብዛኛውን ህዝብ ስለ አላህ ሲፋ ከአርሽ በላይ ነው እጃለው እንዲያለው ውስጥ አትክተቱት ይላል።
ህዝቡ ይስገድ ይጹም ይስራ ይለወጥ ቢዚ አታርጉት በዚህ ይላል። አሁን ቢዚ ያረግ ነው ገና 2 ኪታብ ያልቀራ ቡኻሪና ሙስሊም አስተካክሎ ያልቀራ አንድ ተፍሲር እንኳን ያልጨረሰ ነህው ውስጥ አጅሩሚያን ሙልሃን አልፊየቱ ኢብኑ ማሊክ ኢብኑ ዓቅል አንዱን ያላየ ሰው ስለ አላህ ሲፋ ይከራከራል። ህዝቡ ደግሞ አልገባው። አንድ ቦታ ላይ አንድ ጋዜጠኛ አንዱን ጠየቀው ሀል አንተ አሽዓሪ አለ። አሽዓሪ እሱ ያውቃል ግን ሽዕር የሚለውን ጸጉር የሚለውን ቃል ያውቃል። አጋጣሚ ደግሞ መላጣ ነው እሱ። ሀል አንተ አሽዓሪ ጸጉር አለ ያለው መስሎታል። እኔ አሽዓሪ አይደለሁም። ለምን አለው? ጸጉር የለኝም አለ። ሌላኛውን ጠየቀው ሀል አንተ ማቱሪዲ። ማቱሪዲ ደግሞ አሽዓሪያ ማቱሪዲ ያለ ማቱሪዲ ነው ሲለው አይደለሁም አለ። ለምን ሲለው ሊአነኒ ኡሪድ አለ። ማቱሪዲ ማለት ማቱሪድ አትፈልግም ነው ቃሉ። አንተ ማትፈልግ ነህ እንዴ ያለው መስሎት አይ እፈልጋለሁ አለ እሱ። ህዝቡ ያውቀው እዚህ ውስጥ ከተነው የዓሊሞችን ጨዋታ የተራ ወጣቶች ጨዋታ አይደል። ዓሊሞቹ ፊት ለፊት እናውራ እንወያይ። ህዝቡን ግን ቢዚ አናርገው። በቲክቶክ በፌስቡክ ቢዚ አርገነዋል ህዝቡ። እንዴት ይሄ ወጣት ቁጭ ብሎ ተፍሲር ይቀራ? እንዴት ነህው ይቀራው? ትልቁ ወሲያችን ይሄ ወጣት ከኢብኑ ተይሚያ የሚማረው ለዲን መኖር ለዲን መታገል በዲን መስመር ላይ መሰዋት ትልቅ ጸጋ። ይሄው ዛሬ ከ700 ዓመት በኋላ ኢብኑ ተይሚያን ዳግም እናነሳዋለን። ለአላህ የሰራ ዳመ ወተሰል ዚክሩ ይቀጥላል። በሰዎች ጋጋታ በስራ አይቆምም፣ ፈንጥቆ ይወጣል የሆነ ጊዜ። ለዛ ነው ኢማሙ ማሊክ መን ካነ ሊላህ አሉ ይባላል። ለአላህ የሆነ ዳመ ወተሰል ይቀጥላል። ወመን ካነ ሊገይሪ ሌላ የፈለክበት ዱንያ ጥቅም ዝና ከፈለክበት እንቀጣዐ ወንፈሰል መንገድ ላይ ይቀራል። ለአላህ ኖረ እዚሁ ዛሬ በተከበረው ጁምዓ እናነሳዋለን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا وبارك حياتنا وألف بين قلوبنا اللهم أعز الإسلام والمسلمين اللهم احمي حوزة الدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين ألا فأقم الصلاة.